ምግብ እየበሉ ቡና መጠጣት ምን የጤና ችግር ያስከትላል ሲሉ ባለሙያዎች ጥናት አድርገዋል። ቁርሶን አሊያም ምሳውን እየበሉ አንድ ስኒ ወፍራም ቡና መጠጣት ለምደው ይሆናል። ምግቦን እየተመገቡ አሊያም ተመግበው እንደጨረሱ ቡና መጠጣት እንደሌለቦ የነገረው ሰው ካለ እውነቱን ነው። ቡና ውስጥ ከ1000 በላይ የኬሚካል ውህዶች ያሉ ሲሆን ካፌን፣ ፖሊፌኖልስ እና ታኒንስ የተሰኙ የምግብ ንጥረ ነገሮች ከሰውነታችን የሚዋሃዱበትን መንገድ እንደሚያስተጓጉሉ ባለሙያዎች ደርሰውበታል። ይሄን ነው መሸሽ። መልካሙ ዜና ግን ይህ አይነት ችግር የሚገጥማቸው ሰዎች ቁጥር አነስተኛ መሆኑ ነው። ያ ብቻም ሳይሆን ህመም የማስከተል አቅሙ ዚግባ የሚባል አይደለም። ንጥረ ነገሮች በምግብና መጠጥ ውስጥ የሚገኙ በሰውነት ውስጥ አንዳንድ አስፈላጊ ስራዎችን የሚያከናውኑ ናቸው። ጤናማ እንድንሆን የተለያዩ ንጥረ ነገሮች ያስፈልጉናል። ይህም ሀቅ ነው። በእንግሊዝ ለንደን ዩኒቨርሲቲ ኮሌጅ የስነ ምግብ ሳይንስ ተመራማሪ የሆኑት አሌክስ ሩኒ ሁሉም ወደ ሰውነታችን የሚገባው ንጥረ ነገር ሙሉ በሙሉ ይቋረጣል ማለት አይደለም። የተወሰነ መስተጓጎል ብቻ ግን ሊኖር ይችላል። በእርግጥ ተጽዕኖ በቡናው ጥንካሬ ላይ የተመሰረተ ነው። የምንወስደው ንጥረ ነገር መጠንና እድሜ፣ የምግብ መፈጨት፣ የጤና ሁኔታና ዘረመል የመሳሰሉ ግለሰባዊ ተጋላጭነቶች አስተዋጽኦ እንዳላቸው ምሁሩ ያስረዳሉ። የምናወራው እንደ ካልሲየም፣ አይረንና ቫይታሚን ቢ ስላሉ ንጥረ ነገሮች ነው ሲሉም ያክላሉ። በኦሪጎን ስቴት ዩኒቨርሲቲ የጤና ኮሌጅ ፕሮፌሰር የሆኑት ኤሚሊ ሆ የእርስዎ የንጥረ ነገር ደረጃ ቀድሞውንም በቂ ከሆነም ሊጨነቁ አይገባም። ነገር ግን እጥረት ያለባቸው ወይንም ዝቅተኛም የንጥረ ነገር በሰውነታችን ውስጥ የሚገኝ ከመጠን ያለፈ ቡና የሚጠጡ ከሆነ ተጨማሪ መመናመን ሊያስከትል ይችላል ይላሉ ሊቃውንቱ። በ1980ዎቹ ጀምሮ ሳይንቲስቶች ቡናን ምግብ እየተመገቡ መጠጣት ሰውነቶ አይረንን በቀላሉ ለማዋሃድ አስቸጋሪ እንደሚያደርግበት ደርሰውበታል። የስነ ምግብ ባለሙያ የሆኑት አንድ ምሁር ቡና ፖሊፌኖልስ የተባለ ንጥረ ነገር እንደያዘ ያስረዳሉ። ቡና እየጠጡ የሚመገቡ ከሆነ እነዚህ ፖሊፌኖልስ በምግብ መፈጨት ስርዓትም ውስጥ እንደ አይረን ባሉ ማዕድናት ላይ ይጣበቃሉ። ይህ ከተከሰተ ሰውነቱ አይረንን በአግባቡ ወደ ደም ስሮ እና አንጀቶ ማዋሃድ አይችልም። ምክንያቱም አይረን በቀላሉ ወደ ደም ስር ውስጥ ገብቶ ለመዋሃድ ነፃ መሆን አለበት። ይልቁንም አይረን ቡና ውስጥ ከሚገኘው ንጥረ ነገር ጋር ተጣብቆ በመቆየት ከሰውነቶ በቆሻሻ መልክ ይወገዳል። ይህ ይበልጥ ከእጽዋትና ፍራፍሬዎች ለምናገኘው አይረን ነን ሄም አይረን በጣም ወሳኝ ነው። ይህ አይነቱ አይረን ቀድሞውንም ወደ ሰውነታችን ገብቶ ለመዋሃድ ከባድ ነበር። የቡና ፖሊፌኖልስ በተለይ ክሮጂኒክ አሲድ የሚባለው ይህን አይነቱን አይረን የበለጠ ከመዋሃድ ሊያስተጓጉሎ ይችላል። ስለዚህ ቡና እየጠጡ ከአትክልት ወይንም ፍራፍሬ የተዘጋጀ ምግብ የሚመገቡ ከሆነ የተወሰነው አይረን በሰውነቶ ጥቅም ላይ ላይውል እንደሚችልና በቀላሉ እንደ ቆሻሻ እንደሚወገድ ማወቅ ይጠበቅብዎታል። ይህ ማለት የአይረን እጥረት አኒሚያ ያለባቸው ሰዎች እነዚህን በአይረን የበለጸጉ ምግቦች ሲመገቡ ቡናን ወዲያውኑ እንዳይጠጡ ለማስገንዘብ ነው። በአይረን የበለጸጉ ምግቦች ከመመገቡ 1 ሰዓት ቀደም ብሎ ወይንም ከተመገቡ ከ2 ሰዓት በኋላ ቡና መጠጣት ይመከራል ይላሉ ምሁራኑ። የወር አበባ እያዩ ያሉና ነፍሰ ጡር ሴቶች ደግሞ ምንጊዜም የአይረን መጠናቸው ላይ ጥንቃቄ ማድረግ ይገባቸዋል። በርካታ አይረን እንዲሁም ለአይረን እጥረት አኒሚያ የመጋለጥ እድላቸው ሰፊ ስለሆነ የሚጠጡት ቡና ላይ ተገቢውን ጥንቃቄ ማድረግ አለባቸው። ካልሲየም ለአጥንት ጤንነት ወሳኝ የሆነ ነገር ነው። ይሁን እንጂ እድሜያቸው ከ16 እስከ 49 የሚሆኑ የዩናይትድ ኪንግደም ዜጎች መውሰድ ከሚጠበቅባቸው የካልሲየም ንጥረ ነገር በታች በምግባቸው ውስጥ እንደሚያካትቱ ጥናቶች ያሳያሉ። ይህ በእድሜያቸው አመሻሽ ላይ የአጥንት መልፈስፈስ እንዲያጋጥማቸውም በር ይከፍታል። ኩላሊታችን በደማችን ውስጥ የሚገኝን ትርፍ ውሃ በሽንት መልክ ያስወግዳል። ይህም በሰውነታችን ውስጥ የሶዲየም፣ ፖታሽየም እንዲሁም ካልሲየም መጠን የተመጣጠነ እንዲሆን ያደርጋል። ጥናቶች እንደሚያሳዩት ካፌን ኩላሊታችንና አንጀታችን ካልሲየም ሲያጣሩ እንዲሁም ወደ ሰውነታችን ሲያስገቡ በማስተጓጎል እንቅፋት ይፈጥራል። በምግባቸው ውስጥ የሚያካትቱት የካልሲየም መጠን አነስተኛ ለሆነ ሰዎች ወይንም ከአጥንት ጋር የተያያዘ የጤና ችግር ላለባቸው ሰዎች ይህ አደገኛ ነው። በኦስቲዮፖሮሲስ ኢንተርናሽናል የታተመውና በብዙዎች የሚጠቀሰው ጥናት ካፌን የአጥንት ጥንካሬን በማስተጓጎል ለመሳሳት ሊያጋለጥ ይችላል ይላል። ነገር ግን ካፌን በአጥንት መሳሳት ላይ ያለው ተጽዕኖ ላይ ሌሎች በርካታ ጥናቶች ሊደረጉ ያስፈልጋል ይላሉ
ምሁራን ካልሽየም በሰውነታችን ውስጥ ሊጠራቀም ይችላል። ስለዚህ ሰውነታችን የሚያስፈልገውን ያህል በየዕለቱ መውሰድ አይጠበቅበትም። ነገር ግን በተወሰኑ ወራቶች መካከል እድሜያቸው ከ19 እስከ 64 የሚገኙ ሰዎች በየዕለቱ 700 ሚሊግራም ካልሽየም መውሰድ ይኖርባቸዋል። ሌላው ልብ ልንለው የሚገባው ጉዳይ ካፌን ኩላሊታችን ውሃን የሚያጣራበትና የሚያስወግድበት መንገድ ላይ ተጽዕኖ እንደሚፈጥር ነው። በዚህም የተነሳም የሚሸኑበትን ፍጥነት ሊጨምር ይችላል። ይህም በውሃ ውስጥ በቀላሉ የሚሟሙ ቫይታሚኖች እንደ ቫይታሚን ቢ ያሉ ማለት ነው፣ እንዲሁም እንደ አይረን እና ካልሽየም ያሉ ንጥረ ነገሮች ቶሎ ከሰውነታችን እንዲወገዱ ሊያደርግ ይችላል። ቡና በኩላሊት አሰራርና የንጥረ ነገሮች ውህደት ላይ ተጽዕኖ ስላለው ብዙ ቡና መጠጣት በቀን 4 እና ከዚያ በላይ ስኒ ፈሳሽ ቶሎ ከሰውነታችን እንዲወጣ ያደርጋል። እንዲሁም በዚህ የተነሳ በውሃ ውስጥ በቀላሉ የሚሟሙ ቪታሚኖች ቪታሚን ቢን ጨምሮ ከሰውነታችን ውስጥ በቀላሉ ይወጣሉ። ቫይታሚን ቢ በውሃ ውስጥ የሚሟሟ በመሆኑ በሰውነታችን ውስጥ አይከማችም። የትኛውም ከሚፈለገው በላይ የሆነ ቫይታሚን ቢ በሽንት መልክ ይወገዳል። ፕሮባዮቲክስ ለምግብ መፈጨት ስርዓት ጤናማነት ጠቃሚ የሆኑ ህያው ባክቴሪያዎች ናቸው። ይሁን እንጂ ፕሮባዮቲክ የያዙ መድኃኒቶች ወይንም እንደ እርጎና ኪሚቺ ያሉ በፕሮባዮቲክ የበለጸጉ ምግቦች የሚወስዱ ከሆነ ከትኩስ ቡና ጋር መውሰድ አይኖርበትም። በፕሮባዮቲክ የሚገኘው ህያው ባክቴሪያ ለሙቀት ስሱ በመሆኑ ለከፍተኛ ሙቀት እንደ ትኩስ ቡና ላሉ የምናጋልጣቸው ከሆነ በጨጓራና አንጀታችን ውስጥ በህይወት የመቆየት እድላቸውን ይቀንሰዋል። በዚህም የተነሳ ውጤታማነታቸው ይቀንሳል። ቡና እርግፍ አድርጎ ትተው ሻይ ለመጠጣት የሚወስኑ ከሆነ አንዳንድ የተነሱ ጠቃሚ ነጥቦችን ለሻይም እንደሚሰራ ልብ ማለት ተገቢ ነው ይላሉ ሳይንቲስቶቹ። በሻይ ውስጥ ያለው ፖሊፌኖልስ በንጥረ ነገሮች ላይ ያለው ተጽዕኖ ተመሳሳይ ነው። ስለዚህ ንጥረ ነገሮች ወደ ሰውነቶ የሚዋሃዱበት መንገድ ግድ የሚለው ከሆነ ሻይ የሚወስዱበት ሰዓት ልብ ሊሉት፣ ሊያስተውሉት፣ ሊጠነቀቁት ይገባል ይላሉ ምሁራን። እናንተስ ምን ትላላችሁ? ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።